አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጥቅል ጎመንን ስትመገቡ ጥሬ ጥቅል ጎመን ይሻላል ወይንስ ደግሞ የበሰለው ጥቅል ጎመን ይሻላል? የትኛው ጤናማ ነው? የትኛው ጠቃሚ ነው የሚለውን በዚህ ቪዲዮ ላይ እነግራቸዋለሁኝ። እንዲሁም ደግሞ ጥሬ ጥቅል ጎመንን መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው? ቢጠቀሙስ በጣም ጤናማ የሚሆኑ ሰዎችስ ምን አይነት ሰዎች ናቸው የሚለውን እነዚህን ንጽጽሩን በአመጋገብ ዋጋ ወይም ደግሞ በጥቅሞቻቸው፣ በምግብ መፈጨት ሂደታቸው እናም በካንሰር መከላከያ ሁኔታቸው ላይ ያተኮረ በሳይንስ የተረጋገጡ ምክንያቶችን የሚያካትት የጥሬ ጥቅል ጎመንና የበሰለ ጥቅል ጎመን ንጽጽርን እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥቅል ጎመን እንደሚታወቀው በርካታ የጤና ጥቅሞችን ይሰጠናል። በቅድሚያ እስቲ በአጭሩ ጥቅሞቹን ልንገራችሁ። አንደኛ የበሽታ መከላከል አቅምን ያሳድጋል። በቫይታሚን ሲ የበለጸገ በመሆኑ የበሽታ የመከላከል ስርዓትን ያጠናክራል። ሁለተኛ የሰውነት ውስጥ ኢንፍላሜሽንን ይዋጋል። የሰውነት ውስጥ ኢንፍላሜሽንን የሚቀንሱ በርካታ አንቲኦክሲዳንቶችን ይዟል። ሶስተኛ የአእምሮ ጤናን ይደግፋል። ለማስታወስ እናም ትኩረት ለመስጠት የሚያግዙ ከፍተኛ መጠን ያላቸውን ቫይታሚን ኬ እናም አንቶሲያኒንን ይዟል። አራተኛ የልብ ጤናንም ይከላከላል። ኮሌስትሮልን ይቀንሳል እናም ጤናማ የደም ግፊትንም ይደግፋል። አምስተኛ ጸረ ካንሰር ባህሪያትም አሉት። ሰልፎራፋን የካንሰር ሴሎች እንዳይፈጠሩም ይረዳል። ስድስተኛ የምግብ መፈጨትንም ይረዳል። በፋይበር የበለጸገ በመሆኑ ጤናማ የአንጀት እንቅስቃሴን ያበረታታል። ሰባተኛ የደም ስኳርንም ይቆጣጠራል። የስኳር መጨመርን ይቀንሳል እናም የኢንሱሊን ሴንሲቲቪቲንም ያሻሽላል። ስምንተኛ የሰውነት መርዛማነትንም ያስወግዳል። ጉበት መርዛማ ንጥረ ነገሮችን እንዲያስወግድ ይረዳዋል። ዘጠነኛ ክብደት ለመቀነስም ይረዳል። ዝቅተኛ ካሎሪ ያለው እናም በፋይበር የበለጸገ በመሆኑ ጥጋብ እንዲሰማን ያደርጋል። አስረኛ የቆዳ ጤናንም ያሻሽላል። የጥቅል ጎመን አንቲኦክሲዳንቶች እናም የሰልፈር ውህዶች ብጉርን ያጠፋሉ እናም ቆዳንም እንዲያበራ ያደርጋሉ። 11ኛ ከፍተኛ የደም ግፊትንም ይቀንሳል። ፖታሲየም ስላለው ሶዲየምን ለማመጣጠንም ይረዳል። 12ኛ አጥንትንም ያጠናክራል። ቫይታሚን ኬ እናም ካልሲየም የአጥንት ጥግግትንም ያበረታታሉ። 13ኛ የሆድ ቁስለትንም ይፈውሳል። የጥቅል ጎመን ጭማቂ ቁስለትን ያረጋጋል እናም የጨጓራ ሽፋንንም ይጠግናል። 14ኛ የአንጀት ጤናንም ያሳድጋል። በፕሮባዮቲክስ የበለጸገ ነው። 15ኛ የመተንፈሻ አካላትን ጤናንም ያሻሽላል። የጥቅል ጎመን አንቲ ኢንፍላማቶሪ ውህዶች የደረት መጨናነቅንም ያረጋጋሉ። ስለዚህ ጥቅል ጎመን እንደሚታወቀው በርካታ የሆነ የጤና ጥቅሞችን ይሰጠናል ማለት ነው። ታዲያ ከጥሬ ጥቅል ጎመን እናም ከበሰለ ጥቅል ጎመን የትኛው የተሻለና ጤናማ ነው የሚለውን በሶስት መንገዶች የምናነጻጽር ይሆናል ማለት ነው። በመጀመሪያ በአመጋገብ ዋጋቸው ወይም ደግሞ በንጥረ ነገር ይዘታቸውና በጥቅሞቻቸው ላይ እናነጻጽር። በቅድሚያ ጥቅል ጎመንን ጥሬውን ስንመለከት ጥሬው ከፍተኛ የቫይታሚን ሲ ይዘት አለው። ጥሬ ጥቅል ጎመን ብዙ ቫይታሚን ሲ ይይዛል። ይህም በሽታ የመከላከል አቅምን፣ የቆዳ ጤናንና የቁስል ፈውስን የሚረዳ ጠንካራ የሆነ አንቲኦክሲዳንት ነው። እንዲሁም በጥሬ ጥቅል ጎመን ውስጥ ኢንዛይሞች ሳይበላሹ ይገኛሉ። ጥሬ ጥቅል ጎመን እንደ ማይሮሲኔዝ ያሉ ተፈጥሯዊ የምግብ መፈጨት ኤንዛይሞችን ይዟል። እነዚህም ንጥረ ነገሮችን ለመምጠጥናም መርዛማ ነገሮችን ከሰውነታችን ለማስወገድ ይረዳሉ። ጥሬ ጥቅል ጎመን ውስጥ ቢ ቫይታሚኖችም ተጠብቀው ይገኛሉ። እንደ ፎሌት ያሉ አንዳንድ ቢ ቫይታሚኖች ለሙቀት ስሜታዊ በመሆናቸው በጥሬ ጥቅል ጎመን ውስጥ በተሻለ ሁኔታ ይጠበቃሉ። ምግብ ማብሰል በተለይም መቀቀል በውሃ ውስጥ የሚሟሙ ቫይታሚኖችን እንደ ቫይታሚን ሲ እናም ፎሌት እስከ ከ40 እስከ 50% ሊቀንስ ይችላል ማለት ነው። ጥሬ ጥቅል ጎመን እነዚህን ጥቅሞች አሉት። የበሰለው ጥቅል ጎመን ደግሞ ይበልጥ ባዮ አቬለብል አንቲኦክሲዳንት አለው። ምግብ ማብሰል የሴል ግድግዳዎችን ይሰብራል። ይህም እንደ ሉቲን እናም ዚያካንቲን ያሉ
አንቲኦክሲዳንቶችን ይለቃል። እነዚህ ሰውነትን ለመምጠጥ ይቀለዋል ማለት ነው ሰውነታችን። እንዲሁም የበሰለ ጥቅል ጎመን የካሮቲኖይድ መምጠጥንም ይጨምራል። ቀለል ያለ ምግብ ማብሰል፣ በእንፋሎት ማብሰል፣ በዘይት ማብሰል ለአይንናም ለልብ ጤና የሚረዱ በቅባት የሚሟሙ ውህዶችን መገኘትንም ይጨምራል። በበሰለ ጥቅል ጎመን ውስጥ በብዛት ለመመገብም ቀላል ነው። ጥቅል ጎመን ሲበስል የበሰለ ጥቅል ጎመን መጠኑ ስለሚቀንስ ብዙ መብላትና እንደ ፖታሲየም እናም ካልሲየም ያሉ ማዕድናትን ለመምጠጥም ቀላል ያደርገዋል። ሙቀት ደግሞ አንዳንድ ንጥረ ነገሮችን የበለጠ እንዲገኙ ያደርጋል። በተለይም በእንፋሎት በበሰለ ወይም ደግሞ በተጠበሰ ጥቅል ጎመን ውስጥ ማለት ነው። በሁለተኛ ደረጃ ደግሞ በምግብ መፈጨት ተግባራቸው ላይ ስናነጻጽራቸው ጥሬ ጥቅል ጎመን ከፍተኛ የማይሟሟ ፋይበር አለው። ለአንጀት እንቅስቃሴ እናም የሆድ ድርቀትን ለመከላከል በጣም ጥሩ ነው። እንዲሁም በፕሪባዮቲክስም የበለጸገ ነው። በጥሬው ሲበላ ለአንጀት ጥሩ ባክቴሪያዎችን ይመግባል። ምክንያቱም ጥሬው ፋይበር ሳይበላሽ ይቀራል። ይህም የምግብ መፈጨት ትራክትን ለማጽዳትም ይረዳል። ማድረግ ያለባችሁ ጥንቃቄ ታዲያ በተለይም የአንጀት ችግር ላለባቸው ወይም ደግሞ ስሜታዊ ጨጓራ ላላቸው ሰዎች እንደ ጋዝ፣ የሆድ መነፋት ወይም ደግሞ ምቾት ማጣትን ሊያስከትል እንደሚችል ማወቅ አለባችሁ። የበሰለው ጥቅል ጎመን ደግሞ ለመዋሃድ ቀላል ነው። ሙቀት ፋይበርን ያለሰልሳል። የሆድ መነፋት ወይም ደግሞ ጋዝ የመፍጠር እድልንም ይቀንሰዋል። ለስሜታዊ ወይም ደግሞ ሴንሲቲቭ ጨጓራ ላላቸው በጣም ለስላሳ ነው። ከህመም ለሚያገግሙ ወይም ደግሞ የምግብ መፈጨት ችግር ላለባቸው ሰዎች በጣም ተስማሚ ይሆናል በሚበስልበት ጊዜ። ምክንያቱም ምግብ ማብሰል ፋይበርን በከፊል ይሰብረዋል። ይህም የምግብ መፈጨት ችግርን ይቀንሰዋል። ሶስተኛ ደግሞ በጸረ ካንሰር ጥቅሞቹ ላይ ስናነጻጽረው ጥሬ ጥቅል ጎመን ከፍተኛ የሆነ የሰልፎራፋን እምቅ አለው። ጥሬ ጥቅል ጎመን ግሉኮሲኖሌትስ እናም ማይሮሲኔዝ የተባለውን ኤንዛይምን ይዛል። እነዚህም አንድ ላይ ሰልፎራፋንን ይፈጥራሉ። ይህም በሳይንስ የተረጋገጠ ጸረ ካንሰር እናም አንቲ ኢንፍላማቶሪ ባህሪያት አለው። ምክንያቱም ሙቀት ማይሮሲኔዝ የተባለውን ኤንዛይምን ሊያጠፋው ይችላል። ይህም የሰልፎራፋን ምርትን ይቀንሷል። ማድረግ ያለባችሁ ነገር ታዲያ ምግብን ስታበስሉ የጸረ ካንሰር ጥቅሞችን ለመጠበቅ ትንሽ ጥሬ የሰናፍጭ ዱቄት ወይም ደግሞ የተፈጨ ጥሬ ጎመንን በኋላ ላይ መጨመር ነው። የበሰለው ጥቅል ጎመን ደግሞ የበሰለውም ካንሰርን ይከላከላል። ሰልፎራፋን ሊቀንስ ቢችልም ሌሎች ውህዶች እንደ ኢንዶል3 ካርቢኖል ጥበቃን ይሰጣሉ። በእንፋሎት ማብሰል ደግሞ በጣም ምርጥ ነው። በለስላሳ የእንፋሎት ማብሰል ከመቀቀል ይልቅ ብዙ የካንሰር ተዋጊ ውህዶችን ይይዛል። ምክንያቱም በለስላሳ ወይም ደግሞ በስሱ ምግብ ማብሰል ከመጠን በላይ ከመብሰል ወይም ከመቀቀል ይልቅ ብዙ ግሉኮሲኖሌትሶችን ይጠብቃል ማለት ነው። ስለዚህ ሁለቱም ጥሬውም የበሰለውም ጥቅል ጎመን ጸረ ካንሰር ጥቅሞች አሉት። ጥሬው ግን ይበልጥ ሞር ጥቅም ሊኖረው ይችላል ማለት ነው። በአጠቃላይ የትኛው ጤናማ ነው ካላችሁ ሁለቱም በጣም ጤናማ ናቸው፣ ግን በተለያዩ ምክንያቶች ላይ ሊለያዩ ይችላሉ ማለት ነው። ጥሬውም ሆነ የበሰለ ጥቅል ጎመን በአመጋገባችሁ ውስጥ ብታካትቱት በጣም መልካም ነው፣ ምንም አይነት የጤና ችግር ካለባችሁ ማለት ነው። ጥሬውን ለሰላጣዎችናም ለጭማቂዎች፣ የበሰለውን ደግሞ ለሾርባዎችናም ለአንጀት ተስማሚ ምግቦችን አዘጋጅታችሁ መጠቀም ትችላላችሁ። በባህላችን ውስጥም የጥቅል ጎመን ወጥን አዘጋጅታችሁም መጠቀም ትችላላችሁ። ጥሬ እና የበሰለ ጥቅል ጎመንን በአመጋገባችሁ ውስጥ ማካተት ቀላል፣ ተመጣጣኝናም በጤና ጥቅሞችም የተሞላ ነው። ጥሬ እና የበሰለ ጥቅል ጎመንን በአመጋገባችሁ ውስጥ እንዴት ማካተት እንደምትችሉ ደግሞ አሁን እነግራችኋለሁኝ። ጥሬ ጥቅል ጎመንን በአመጋገባችሁ ውስጥ ለማካተት በበርካታ መንገዶች ማካተት ትችላላችሁ። የመጀመሪያው የጥቅል ጎመን ሰላጣን አዘጋጅታችሁ መጠቀም ትችላላችሁ። ጥሬ አረንጓዴ ወይም ደግሞ ወይን ጠጃማ ጥቅል ጎመንን መቁረጥ፣ ካሮት፣ የሎሚ ጭማቂ፣ የወይራ ዘይትና ጨው አንድ ላይ መጨመር ነው። እነዚህን ግብዓቶች ማለት ነው። እንደ አማራጭ እንደ ፖም፣ ዘቢብ ወይም ደግሞ ለውዝን ለተጨማሪ ጥቅም መጨመር ትችላላችሁ። ይህ ለምሳ ወይም ደግሞ ለማንኛውም ሰዓት ብትመገቡት በጣም ምርጥ የሆነ ምግብ ነው። በሁለተኛ መንገድ ደግሞ ጥሬ የጥቅል ጎመን ጭማቂ ወይም ደግሞ ጁስን አዘጋጅታችሁ መጠጣት ነው። ጥሬ ጥቅል ጎመንን ከትፋችሁ ከኩከምበር፣ ከአረንጓዴ ፖም፣ ከዝንጅብል፣ ከሎሚ ጋር ፈጭታችሁ
መጠጣት ነው። ለአንጀት ፈውስ እናም ለመርዛማነት ማስወገጃ በባዶ ሆድ ጠጡት። በሳምንት ከ2 እስከ 3 ጊዜ መጠጣት በጣም ምርጥ ነው። ይህንን ታዲያ በትንሽ መጠን ጀምሩ። ቢያንስ በግማሽ ኩባያ መጀመር የሆድ መነፋትን ለማስወገድ ይረዳችኋል። በአንዴ ብዙ የምትጠቀሙ ከሆነ ችግርን ሊፈጥርባችሁ ይችላል ማለት ነው። የበሰለ ጥቅል ጎመንን ደግሞ በአመጋገባችሁ ውስጥ ለማካተት በቀላል እናም በጣፋጭ ምግቦች ውስጥ በተለያየ መንገድ ማካተት ትችላላችሁ። የመጀመሪያው የጎመን ጥብስን አዘጋጅታችሁ መመገብ ነው። የተቆረጠ ጥቅል ጎመንን በወይራ ዘይት ጥበሱት። ነጭ ሽንኩርትናም ኩርኩሚን ወይም ደግሞ እርድን ጨምሩ። እንደ አማራጭ እንቁላል፣ ቶፉ ወይም ደግሞ ስጋን ለፕሮቲን ይዘቱ መጨመር ትችላላችሁ። ፈጣን የሆነ የእራት ወይም ደግሞ የምሳ ምግብ ይሆናችኋል። ከ10 ደቂቃ ባነሰ ጊዜ ውስጥ የሚበስል ነው። በሁለተኛ ደረጃ ደግሞ የጥቅል ጎመን ሾርባን አዘጋጅታችሁም መጠቀም ትችላላችሁ። ጥቅል ጎመንን ከቲማቲም፣ ከሽንኩርት፣ ከነጭ ሽንኩርት፣ ከካሮትና ከእጽዋት ጋር መቀቀል። ምስር ወይም ደግሞ ዶሮን ለፕሮቲን ፍላጎት መጨመር ትችላላችሁ። ይህ እንግዲህ ለክብደት መቀነስ፣ ለምግብ መፈጨትናም ለቅዝቃዜ የአየር ሁኔታ ምርጥ ነው ማለት ነው። በሶስተኛ መንገድ ደግሞ በእንፋሎት የበሰለ ወይም ደግሞ የተጠበሰ የጥቅል ጎመን ዲሽን አዘጋጅታችሁ መመገብ ነው። ጥቅል ጎመንን በትንሽ ቅቤ ወይም ደግሞ በኮኮናት ዘይት በእንፋሎት አብስሉት ወይም ደግሞ ጥበሱት። ከዛም በጨው በቁንዶ በርበሬ እናም በትንሽ ቆምጣጤ ወይም ሎሚ ቀምማችሁ መመገብ ነው። ንጥረ ነገሮቹን እየጠበቀ ጣዕም እናም የምግብ መፈጨትን ያሻሽላል ማለት ነው። በአራተኛ መንገድ ደግሞ ጥቅል ጎመንን ከባህላዊ ምግቦች ጋር መመገብ ነው። በተለይ በኢትዮጵያ ውስጥ አሁን በባህላችን ሰርተን የምንመገበው የጥቅል ጎመንን ከተለያዩ ነገሮች ጋር ከድንች ጋር ሊሆን ይችላል፣ ከካሮት ጋር ከተለያዩ ነገሮች ጋር እንደ ወጥ ሰርተንም መመገብ እንችላለን ማለት ነው። ታዲያ ለምርጥ ውጤቶች ሁልጊዜ ጥቅል ጎመንን በደንብ እጠቡት። ከመስራታችሁ በፊት ጋዝ ወይም ደግሞ የሆድ መነፋት ካለባችሁ በትንሽ መጠን ጀምሩ። በተለይ ጥሬውን የምትጠቀሙ ከሆነ የምግብ መፈጨትን ለማሻሻል ደግሞ ከሎሚ ወይም ደግሞ ከቆምጣጤ ጋር አዋህዱት። የተከተፈ ጥቅል ጎመንን በፍሪጅ ውስጥ አስቀምጡት፣ ለፈጣን አጠቃቀም ማለት ነው። ታዲያ ጥሬ ጥቅል ጎመንን መመገብ የሌለባቸው እናም በደህና ደግሞ መመገብ የሚችሉ ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ አሁን እነግራችኋለሁኝ። በቅድሚያ ጥሬ ጥቅል ጎመንን በደህና መመገብ የሚችሉ ሰዎች ምን አይነት ሰዎች ናቸው የሚለውን ልንገራችሁ። አንደኛ ጤናማ ግለሰቦች ናቸው፣ የምግብ መፈጨት ችግር የሌለባቸው። ምክንያቱም ጥሬ ጥቅል ጎመን በፋይበር፣ በቫይታሚን ሲ፣ በአንቲ ኦክሲዳንቶች እንደ ሰልፎራፋን እናም በአንቲ ኢንፍላማቶሪ ውህዶች የበለጸገ ነው። ጠንካራ የምግብ መፈጨት ስርዓት ባላቸው ሰዎች ላይ የምግብ መፈጨትን እናም የበሽታ መከላከልንም ይረዳል። ሁለተኛ ክብደት ለመቀነስ የሚሞክሩ ሰዎች ናቸው። ምክንያቱም ጥሬ ጥቅል ጎመን አነስተኛ ካሎሪ ያለው ሲሆን ከፍተኛ ውሃ እናም ፋይበር ስላለው የጥጋብ ስሜት እንዲሰማን እናም ከመጠን በላይ ከመብላትም ይከላከላል። ሶስተኛ ደግሞ ከፍተኛ ኮሌስትሮል ያለባቸው ሰዎች ናቸው። ምክንያቱም ጥሬ ጥቅል ጎመን የሚሟሟው ፋይበር እናም የእጽዋት ስቴሮል ስላለው መጥፎ ወይም ደግሞ ኤልዲኤል ኮሌስትሮልን መጠኑን ለመቀነስ ይረዳል። አራተኛ ደግሞ የስኳር ህመምተኞች ናቸው፣ የደም ስኳር ቁጥጥር ስር ያሉ ማለት ነው። ምክንያቱም በጥሬ ጥቅል ጎመን ውስጥ ያለው ፋይበር የግሉኮስ መምጠጥን በመቀነስ የደም ስኳር መጠንን ለማረጋጋት ይረዳል። አምስተኛ ደግሞ ካንሰርን ለመከላከል የሚፈልጉ ሰዎች ናቸው። ምክንያቱም ጥሬ ጥቅል ጎመን በተለይ ጥሬው ግሉኮስኒሎይድስ የተባሉ ውህዶችን የያዘ ሲሆን እነዚህም የካንሰር ተጋላጭነትን ለመቀነስ የሚረዱ ውህዶች ሆነው ተገኝተዋል። እነዚህ ሰዎች ጥሬ ጥቅል ጎመንን ሴፍ በሆነ መልኩ መመገብ ይችላሉ ማለት ነው። ታዲያ ጥሬ ጥቅል ጎመንን መመገብ የሌለባቸው ወይም ደግሞ መገደብ ያለባቸው ሰዎች ደግሞ ምን አይነት ሰዎች ናቸው የሚለውን እነግራችኋለሁኝ። አንደኛ ሃይፖታይሮይዲዝም ወይም ደግሞ የታይሮይድ እጢ ያለባቸው ሰዎች ናቸው። ምክንያቱም ጥሬ ጥቅል ጎመን ጎይትሮጅንስ የተባሉ ውህዶችን ይዟል። በተለይም የአዮዲን እጥረት ካለ የታይሮይድ ሆርሞን ምርትን ሊያስተጓጉል ይችላል። ታዲያ ጥቅል ጎመንን ማብሰል የጎይትሮጅንስ ውህድን በእጅጉ ይቀንሰዋል ማለት ነው። ሁለተኛ ደግሞ አይቢኤስ ወይም ደግሞ ኢሪቴብል ባውል ሲንድረም ወይም ስሜታዊ የምግብ መፈጨት ስርዓት ያላቸው ሰዎች ናቸው። ምክንያቱም ጥሬ ጥቅል ጎመን ከፍተኛ መጠን ያለው የማይሟሟው ፋይበር እና ሊፈላ የሚችሉ ካርቦሃይድሬትስ ስላለው የሆድ መነፋት፣ ጋዝና የሆድ ህመምን
ሊያስከትል ይችላል። ታዲያ በእንፋሎት የበሰለ ወይም ደግሞ የበሰለ ጥቅል ጎመን ብዙውን ጊዜ ለምግብ መፈጨት በጣም ቀላል ነው፣ በተቃራኒው ማለት ነው። ሶስተኛ ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች እንደ ዋርፋሪን ያሉ መድኃኒቶችን የሚወስዱ ሰዎች ናቸው። ምክንያቱም ጥቅል ጎመን በቫይታሚን ኬ የበለጸገ ሲሆን ይህም ደም የሚያቀጥኑ መድኃኒቶች ላይ ጣልቃ በመግባት ውጤታማነታቸውን ሊቀንስ ይችላል። ታዲያ ጥቅል ጎመንን የምትመገቡ ከሆነ አወሳሰዳችሁን ወጥነት ባለው መልኩ ጠብቁ፣ እናም ሐኪማችሁን ደግሞ አማክሩ። አራተኛ ደግሞ የጨጓራ ቁስለት ወይም ደግሞ ገርድ ያለባቸው ሰዎች ናቸው። ምክንያቱም ጥሬ ጥቅል ጎመን በፋይበር የበዛ እናም ጠንካራ በመሆኑ የጨጓራ ህመምን ሊያስከትል ወይም ደግሞ የአሲድ ሪፍሌክስን የጨጓራ አሲድን ወደ ኢሶፈገስ ወይም ደግሞ ወደ አፍ መመለስን ሊያባብስ ይችላል። ስለዚህ የበሰለ ጥቅል ጎመን ወይም ደግሞ የጥቅል ጎመን ጭማቂን በትንሽ መጠን መጠቀም የበለጠ ተስማሚ ሊሆን ይችላል ማለት ነው። አምስተኛ ደግሞ የኩላሊት ጠጠር ያለባቸው የካልሲየም ኦክሳሌት ጠጠር ያለባቸው ግለሰቦች ናቸው። ምክንያቱም ጥቅል ጎመን ኦክሳሌቶችን ይዟል። ምንም እንኳን መጠኑ ዝቅተኛ ቢሆንም ይህም በስሜታዊ ሰዎች ላይ የድንጋይ መፈጠርን ሊያባብሰው ይችላል። ታዲያ ጥቅል ጎመንን መቀቀል ወይም ደግሞ ማብሰል የኦክሳሌት መጠንን ሊቀንሰው ይችላል። ማለትም ሲበስል የኩላሊት ጠጠር ላለባቸው ሰዎች ሴፍ ወይም ደግሞ ተስማሚም ይሆናል ማለት ነው። ታዲያ ጥቅል ጎመንን በደህና ለመመገብ ማድረግ ያለባችሁ ነገር ለጥሬ ጥቅል ጎመን አዲስ ከሆናችሁ በትንሽ መጠን ብቻ መጀመር። ምክንያቱም አንጀታችሁ ላይላመድ ይችላል። የሆድ መነፋት፣ ጋዝ ወይም ደግሞ ተቅማጥንም ሊያስከትል ይችላል ማለት ነው። ስለዚህ በልኩ ወይም በመጠኑ መጀመር ያስፈልጋል። ምግብን ለማገዝ ደግሞ ከካሮት ከኩከምበር ወይም ደግሞ ከሎሚ ጋር መቀላቀል ያስፈልጋል። የንጥረ ነገርን መምጠጥን ለማሻሻል ደግሞ በደንብ አኝኩ ስትመገቡ። ቀላል የእንፋሎት ማብሰል ደግሞ እንደ ጋዝ የሆድ መነፋትን ሊቀንስ ይችላል። የገርድ ምልክቶችን ወይም ደግሞ የአሲድ ሪፍሌክስ ችግሮችንም ሊቀንስ ይችላል ማለት ነው። ጥቅል ጎመን በሚበስልበት ጊዜ፣ በጥሬው በሚሆንበት ጊዜ ግን እነዚህን ችግሮችን ሊያባብስባችሁ እንደሚችል ማወቅ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ላይክ እና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።